ሙባረክ ይባው ማጋኝ ሁለቱ ናቸው የሱ ገዳዮች እነሱ ናቸው። ለምን አትረጋጋም አንተ? ከሙባረክ ይኸውልህ ሙባረክና ቤት አብረው ነበሩ እኮ ልጁ ያጠፋው ራሱ በገመድ ራሱ ቤት ይናገናኘኝ። ተረጋጋ አንተ። ምን አገባኝ? ቤት ይናገናኝ። ቤት ይናገናኝ። ቤት ነፍሰ ገዳይ ነች። ነፍሰ ገዳይ ተረጋጋ። ቤት ያልገደለችም ተረጋጋ። ኧረ በጌታ ተረጋጋ። ወይኔ ወንድሜ እስኪ ተረጋጋ። አሚሬ ወስን ስትይ ዛሬ ነገ ያልኩሽ ወይኔ ጓደኛዬ ወይኔ አንድ አለ የምለው ጓደኛዬ ነው። እንዴት አባቴ እንደምወደው ያውቃል። አንድ አለ የምለው ጓደኛዬ ኪያ አታርቂሽ። ኪያ ኧረ ኪያ አታርቂሽ። እኔም አንድ ጓደኛዬ እኮ ነው ያጣሁት። ኪያ መበርታት በጣም ወደው ወዳጅ እኮ ነው። ለምን ግን ቆይልሽ ትናንትና ያለሽ መቃብሩ ጋር ቤታቸው ሲሄድ ተፈራው ድንኳኖቼ ፈራው ተመለስኩ። ምን ላድርግ ነኝ ማመን አልቻልኩም። እናቲቱ አስታራይስ ማመን አልቻልኩም። ኪያ ምን ላድርግ ኪያ እባክሽ ጓደኛዬ ደግሞ ጓደኞቹ ደግሞ እየመጡ ነው ተሰብስበው ከሌላ ሀገር እየመጡ ተሰብስበው ኪያ ምን ላድርግሽ ኪያ በምን አቅም ነው የምሄደው? በምን አቅም ነው የምሄደው? ኪያ ንገሪኝ። ወይኔ አሚሬ የኔ ጓደኛ የኔ አባት ኪያ ተረጋጊ። ኪያ ተረጋጊ። አታርግሽ ኪያ ተረጋጊ። ጓደኞቹ እየመጡ ስለሆነ ተረጋጊ ኪያ። መቃብር ጋር እንዴት ነው? ማመን አልቻልኩም። እግዚአብሔርን ማመን አልቻልኩም። ለምን ጓደኛ ኪያ ተነሽ ኪያ ተነሽ ወይኔ ጓደኛዬ ፈራው ሲለቀስ ፈራው። እኔ ምን ላድርግ ሲለቀስ ፈራው። ድንኳን ተጥሎ በራቸው ፊት ለፊት ድንኳን ተጥሎ ህዝቡ ሁሉ አሚር እያለ በገመድ ራሱን አጠፋ እያለ ወይኔ ኪያ ተረጋጊ ኪያ እባክሽ ኪያ እባክሽ ተረጋጊ ኪያ። በጣም ጥሩ ሰው ነው አሚር ማለት እግዚአብሔርን በጣም ጥሩ ሰው ነው ከምልህ በላይ ማለት ለምን ጓደኞቹ ደግሞ እየመጡ ነው። ምን ማድረግ እንዳለብኝ ራሱ ኪያ ምን እናድርግ? እኔ መቃብሩ ግልጅ የአሚር መቃብር መሄበት አቅም የለኝም ኪያ። ጓደኞቹ ራሱ ሲመጡ ምን እንደምላቸው ራሱ አላውቅም። ገባሽ አይደል? ከዚህ በላይ ጓደኛዬ ነው ወጣ። ኪያ ተረጋጊ ኪያ። ኧረ ኪያ ተረጋጊ ኪያ። ኧረ በቃ ተረጋጊ። አልቻልኩም በእውነት ተረጋጊ በቃ ያለን አማራጭ በቃ በድፍረት ቤታችን ሄደን ያለው ነገር ማጣራት ነው። በቃ በድፍረት እንጂ ከዚህ በላይ እኔ አቅም የለኝም። ምክንያቱም አሚር በገመድ ራሱን አጠፋ፣ በገመድ ሞተ፣ በቤት ምክንያት ሞተ ሲባል በእህትሽ ምክንያት እኮ ነው የሞተው ኪያ። በእህትሽ ምክንያት እህትሽ ሌላ ወንድ አግብታ በዛ ምክንያት ነው የሞተው። በስልክ ስነግርሽ ነው እንዴት እንደነገርኩሽ ነው ያውቃለሁ። እና በቃ አቅም አጣው። ከዚህ በላይ ምን ላድርግ? ማመን ያቃተኝ ማለት እኔ እየቀለድክ ነው መሰለኝ። ማመን ያቃተኝ ምን ማለት ነው? በዚህ ያክል ወላሂ ምን ማለት ነው? ያኔ አልፋት እግዚአብሔር ነው የሚል ጓደኛዬ ነው። አንድ አለ የሚለው ጓደኛዬ ነው። ምን ላድርግሽ ኪያ? በቤት ምክንያት ነው የተባለ ነው። ሰፈሩ ሲቃወጥ ከቤታቸው ፊት ለፊት ነው ድንኳን የተጣለው። ገባሽ አይደል? ከቤታቸው ፊት ለፊት አሚር የኔ አባት አሚር በገመድ ራሱን አጠፋ፣ ራሱን ሰቀለ፣ ጫካ ውስጥ ሞተ። ያልተባለ የለም እኮ ያልተባለ ነገር የለም። ለምን እግዚአብሔር አሚር ኪያ ተረጋጊ። ጓደኞቹ እየመጡ ስለሆነ ጓደኞቹን የሚጠብቃቸው ኪያ ጓደኞቹ እየመጡ ነው። አሁን ይኸውልሽ መቃብር ጋር ቸልንበት ምን ይልበት ኦሊ በላቱ አሚር ተረጋጋ። አሚር
አይገባም ወንድሜን አጣሁት። ውድ ቤተሰቦች ወንድሜን አጣሁት። እንዴት እንደማስጥለው ወይኔ ጓደኛዬ ወይ አንድ አለኝ መከታም ነው ጓደኛዬ ነው። ውድ ቤተሰቦች በጣም ወዶ ጓደኛዬ ታውቃላችሁ። በጣም ወዶ በጣም ማከብረው እንኳን ራሱ ሊያጠፋ ይቅርና ስለ ሰው ሲሞት ራሱ እንዴት እንደሚጨነቅ ሰው ራሱን ሲያጠፋ ራሱ እንዴት እንደሚሆን ማቆ ጓደኛዬ ነው። ራሱ እንደዚህ ያጠፋል ብዬ ራሱን በገመድ ያጠፋል ብዬ አንድ ቀን አስቤ ማላውቅ እንኳን ማሰብ ገምቼው ማላውቅ አሚር ጭራሽ ራሱን የሚያጠፋል ብዬ ማሰቡ ልጅ አይደለም። ገባሽ? አሚር እዛ ለእናቱ ብሎ ብዙ መስዋዕት ነው የከፈለ ትልቅ አሪያ ያለው ትልቅ ዓላማ ያለው ልጅ ነበር ጓደኛዬ። ትልቅ ዓላማ ትልቅ አሪያ ሰርቶ የመለወጥ ትልቅ ተስፋ የነበረው ጓደኛዬ ነበረ። ጫካ ውስጥ ገብቶ ራሱን እስከ ማጥፋት ድረስ ደግሞ የሚያስደርስ ምንም ነገር የለም። ምንም ነገር ደግሞ 2 ቀን 3 ቀን ተከታታይ ስልክ ደውዬለታለሁ። ስልክ አያነሳም። ቴክስት አድርጌለታለሁ። ቴክስት አይመልስም። ቤት ለመሄድ ሞክሬያለሁ። ቤትም የለም። እኔ ማመን አቅቶኛል። ማመን ወደ ቤተሰቦች በጣም ማመን ያቃተኝ ምንም ኢንፎርሜሽን ስለሱ የሚሰማ ነገር የለም። ሲለቀስ ብቻ የሚለው ለቤተሰቦቹም ደውያለሁ፣ ለእናቱ ለወንድሙ ያልደወልኩለት ሰው የለም። ማንም ሰው ስልክ የመለሰልኝ ሰው የለም። ማንም ሰው ቴክስት ያደረገልኝ ሰው የለም። ማንም ሰው አሚር እንዲህ ነው ሆነ ያለ ሰው የለም። በቃ ጸጥ የተባለውና ወይኔ ወንድሜ ተረጋጋ። አጠገቡ መሆን ነበረብኝ። አጠገቡ መሆን ነበረብኝ። አላማኩም አጠገቡ መሆን ነበረብኝ። ወንድሜ ተረጋጋ። አጣው እንደዛ ስለሆንኩ እኮ በቃ ፈጣሪ ያመጣው ነገር ነው። እኮስ ቢሆንም እናንተ ራሱ ከመምጣታችሁ በፊት ራሱ ደጋግሜ እየደወልኩ ደጋግሜ ቼክ እያደረኩ ነበር። ገባ አይደለ? ሰው ልጅ እንዴት ይሄን ያህል ህልም እያለ ይሄን ያህል ትልቅ ቦታ የመድረስ ፍላጎት እያለው ራሱን በገመድ እንዴት ያጠፋል? ገባ አይደለ? ራሱን እንዴት በገመድ ያጠፋል? ሲቀጥልም ደግሞ አሚር አውቀዋለሁ ነገ እኛን ጓደኞቹን፣ ወንድሞቹን፣ ቤተሰቦቹ ረድቶ ትልቅ ተስፋ የነበረው ልጅ እኛን ትልቅ ቦታ የማድረስ ፍላጎት ቤት አይዛንቺ ተረጋጊ ወደ መፍትሄው ወይ ምናምን በቃ መግባት ያለብን ካልሆነ ምን መፍትሄ ያለው አሁን እኮ ይኸውልህ እሺ እዛ ሲሄድ ቤተሰብ ኧረ እኔ በምን አቅሜ ነው የምሄደው? አልችልም። በምን አቅሜ ስልክ ያላነሱልኝ ቤተሰብ በምን አቅሜ ነው የምሄደው? ትናንትና እኮ በዛ ሳልፍ በእናትህ እንትን ብል አለ እዛ ድንኳን ተጥሏል እኮ ታዲያ በምን አቅሜ ነው የምሄደው? እሺ በምን አቅሜ ልሂድ? እንደምትለው በምን አቅሜ ልሂድ? እኔም ትናንትና ነው የሰማሁት። ወይኔ ጓደኛዬ ተረጋጋ። ለምን አቅም ነው ወይኔ አለ ደግሞ እኮ ብዙ ነገር አውርተን ነበር።
ይሄ ሁሉ ከመፈጠሩ በፊት 4 ቀን 5 ቀን በፊት ደግሞ ተገናኝተን ነበር። ከዛ በኋላ ስልክ የማያነሳልኝ፣ ከዛ በኋላ ቴክስት አይመልስልኝ፣ ከዛ በኋላ በአካል አላገኘሁትም። የተለያየ እሱ የሚሄድበት ቦታ፣ አሚር የሚሄድበት ቦታ፣ የሚንቀሳቀስበት ሰፈር ሁሉም ከሄጃለሁ፣ ግን ምንም ነገር የለም። ኪያ ተረጋጊ፣ ለማትረጋጊ ኪያ ተረጋጊ። በምን አቅማችን ነው እሺ ለዛ ለቅሶ የምንሄደው? እኔም እሱ ነው ግራ የገባኝ። ምንም አቅም የለኝም የሚሄድ ገባ አይደለ? ምንም አቅም የለኝም። ምን እንደሞ ራሱ አላውቅም። ቤት እንዳለ እያለቀሱ ነው፣ እንዳለ ዘመድ አዝማድ እያለቀሱ ነው። ወይኔ ወንድሜ ስንት ነገር ተስፋ ጠብቄ፣ ስንት አላማ ጠብቄ፣ ስንትና ስንት መስዋዕት ጠብቄ ወንድሜ እንደዚህ ያጣዋለሁ ብዬ አላስብም። ታውቃለህ? ወይኔ ወንድሜ ተረጋጋ ነው። ይኸውልህ አሁን እዛ መሄድ ሳይሆን ተረጋግተን መጀመሪያ ያለው ነገር አውርተን ዘመድ ሰምቶ ዘመድም ስልክ እያነሳ አይደለም ገባ አይደል? ዘመድ እኮ ስልክ እያነሳ እኛ እኮ ነው ስላለ ግን በምን አቅማችን ነው የምንሄደው? ዛሬ ኪያ ተረጋጊ፣ ኪያ ተረጋጊ። ይኸውልሽ ኪያ ለቅሶ ነገር እንዴት ነው የሚሆነው? ለቅሶ ቦታ በምን አቅሜ ነው የምሄደው? ለቅሶ ቦታ በምን አቅማችን ነው የምሄደው? ወንድሜ እኮ ያጣሁት አንድ ወንድሜ አንድ አለኝ ወንድም ለወንድሜ እኮ ያጣሁት ነካ በምን አቅሜ ነው የምሄደው? ንገረኝ፣ በምን አቅሜ ነው የምሄደው? አንድ ወንድም ነው የፈታው። ተረጋግተን መሄድ አለብን። እንደማስበው ተሰብስበን መሄድ አለብን። በፍጹም ነው ኦሊያድ፣ እንደዚህ አይደለም። በፍጹም ነው ያልሄድም። እንዴት ነው የምሄደው? አንተ እንዴት ምን ታስበው? ኦሊያድ መቃብር ቦታ መሄድ አለብን። መቃብር ጋር እንዴት ነው የምሄደው? ታዲያ ቤተሰብ ምን ይለናል እኮ? ታዲያ እንዴ መቃብር ጋር ስትሄድ ነው እኮ አይደለም እኮ በቃ ኦሊያድ፣ እሺ መሄድ አለብን መቃብር ቦታ። ኦሊያድ ወንድማችን እኮ ነው። መቃብር ቦታ መሄድ አለብን። ኦሊያድ ቤት ይናገናኘኝ ተረጋጋ። አንተ ምን አገባኝ? ቤት ይናገናኘኝ ነፍሰ ገዳይ ነች ቤቲ፣ ነፍሰ ገዳይ ተረጋጋ። ቤት ያልገደለችም ተረጋጋ። ኧረ በጌታ አገናኘኝ፣ ተረጋጋ። ቤት ይናገናኘኝ፣ አገናኘኝ። ቤት የት እንዳለች አላውቅም። ቤቲ ምክንያት ነው ሁሉ ነገር። ነፍሰ ገዳይ ነች፣ አገናኘኝ፣ ተጎስሽ ምን ነው አገናኘኝ፣ ተጎስሽ ነው አገናኘኝ። ወይኔ ወንድሜ አገናኘኝ፣ ወንድሜ አገናኘኝ፣ በሰዓቱ አብረው ቢኖር በሰዓቱ አብረው ቢሆኑ ሁለት ያላጠፋቸው ሁሉ አገናኘኝ። ሙቤ የሚባለው ያን ጀርመን አገናኘኝ። እሱ ሙባረክ እሱንም አገናኘኝ። ተረጋጉሽ ወይ ተረጋጉና በማውራት ነው ነው ና ወለ እኮ ተረጋጋ። ይኸውልህ እኔ እኮ ይኸውልህ ቤት ያልተረጋጉ ከሙባረክ ሙባረክ ይባላል አገናኝ። ሁለቱ ናቸው የእሱ ገዳዮች እነሱ ናቸው። ለምን አትረጋጋም አንተ? ከሙባረክ ይኸውልህ ሙባረክና ቤት አብረው ነበሩ እኮ ልጁ ያጠፋው ራሱ በገመድ ያጠፋው ራሱ የእነሱ ጥፋት ነው። ቤት ነች ገዳይዋ ቤት ነች። ሙባረክና ቤት አብረው ነበሩ በሰዓቱ ገባ አይደለ? አብረው ከዛ ራሱን በገመድ ያጠፋው ነው። ራሱን በገመድ ያጠፋ ነው። አንተ ተረጋጋ በቃ። አሁን ሁላችንም ተሰብስበን ወደ መፍትሄው መግባት አለብን። አገናኙ። የምን መፍትሄው? ተሰብስበን እገላታለሁ። እሱ ሞቶ እሷ በህይወት አትኖርም። እገላታለሁ። ተረጋጋ። ቤቲ ምን ያጠፋችው ነገር ምን ያጠፋች ቤቲ እኮ እሺ ጥፋተኛ ነች ካልክ ራሱ ተረጋግተህ መጀመሪያ ልንገርህ። እሺ ተረጋጋ። ይኸውልህ ተረጋጋ። ለምን አትረጋጋም አንተ? ስማኝ የአሚር ገዳዮች ቤቲና ሙባ ብቻ ናቸው። እነሱን እንድታገናኝ ነው ፈልገው። አገናኘኝ። በምን ጊዜ ነው አገናኘኝ። በቃ አሚር መቃብር ውስጥ ገብቶ እነሱ በህይወት አይኖሩም። እኔ እያለሁ አጠፋቸዋለሁ። ሁለቱም አገናኘኝ። ፍጠን። ወንድሜ ሞቶ እንዴት እንዲህ ትላለህ? በቃ አሁን ለምን እንደዚህ ትላላችሁ? ወደ መፍትሄው ብንገባ አይሻልም? በቃ ወንድሜ ሞቶ አንተ እንዴት ትላለህ? ታረጋላችሁ። ቆይ ወንድሜ ሞቶ ለምን አንሄድም? እናቱ ጋር እንሂድ። እናቱ ጋር እንሂድ። በምን አቅም ነው የምንሄደው? እናቱ ጋር እንሂድ። እናቱ ጋር እንሂድ። በቃ እናቱ ጋር እንሂድ። በቃ እናቱ ጋር እንሂድ። በቃ በምን አቆስ? እሺ ቆይ ምን በቃ እናቱ ጋር እንሂድ። በቃ እናቱ ጋር ኧረ እናቱ ጋር እንሂድ። እናቱ ጋር እንሂድ። በቃ ምን ላድርግ? እሺ ቆይ ንገረኝ። እኔ ምን ላድርግ? ንገረኝ። እኮ ሲያምር ገመድ እዚህ ጫካ ድረስ ሙቤና ቤት እያዩ ዝም ብለዋል። ከዚህ በላይ ነፍሰ ገዳይ ነፋል።
ልታገናኝ ነው ፈልገው አይደለም እኮ አሁን እኮ ወንድማችን የለም አይደል? ወንድማችን መጀመሪያ ማግኘት አለበት። ወንድማችን እድማችን ማለት አለበት። እሱ በህይወት አተረው እሱ እነሱ በህይወት አይኖሩም። እንደኛ አይኖሩም። አብሮ ደግ የመጣው ከኔ ጋር ሲተረጋጋ ተሰለፈ አብራ ሶሪ ሰማችኋ? እናንተ ሶስታችሁ ወደ መቃብሩ ጋር ሄዱ፣ እኛ ደግሞ ወደ ማዘሩ ጋር ወደ ቤት እዚህ ጋር ስላለቀስን እዚህ ጋር ስለጮን ምንም የሚፈጠር ነገር አለ ወይ? እዚህ ጋር ምን እያደረግን ነው? ካለ ለምሳሌ በቃ እናንተም ወደ መቃብሩ ቦታ ሄዱ፣ አሁን እኮ ወደ ቤት ሄዱ። እሱ እኮ ያለ እዛ ለቅሶ ላይ ምን እኮ ቤቲና ሙባረክ ገዳዮቹ አሚር ራሱ ተፈጥሯቸው ገዳዮቹ በቃ አገናኝ አሚርና ቤት ቢገሉትም ይኸውልህ በህግ እንሄዳለን። ይሄ ህግ ልታገናኘኝ ነው ፈልገው ህግ ልታገናኘኝ ነው ፈልገው የነሱ ገዳይ እሱ ገመድ ሰቅሎ እዚህ ላይ እስኪንጠለጠል ድረስ ቆሞ ያዩት እነሱ ናቸው። ሁለቱ ናቸው። ቢያዩትም እኮ ይኸውልህ በህይወትም እኮ ህግ አለ። ህግ አይጠይቅም። እኔ ጋር ህግ አይሰራም። እገላቸዋለሁ። እነሱ በህይወት አይኖሩም። ኤርሚ ተረጋጋ። በቃ ኤርሚ ተረጋጋ። እንደዚህ ምንም ኤርሚ በቃ ተረጋጋ። እኮ ተረጋጋ ነው ልውሰድሽ። በቃ ተረጋጉ። እናንተም ወደ መቃብሩ ቦታ ሄዱ። በቃ አሁን ሰላም ምንም እንትን በቃ ወደ መቃብሩ ተረጋጋሽ። ይያይጃንች በቃ ብራችሁ